ክርስቲያን እንድትሆኝ ኢየሱስ ክርስቶስ ወይንም የቀደሙት ነቢያት መጀመሪያ ሙሴ ጳውሎስ ሙሴ ያዘዘው መጽሐፍ አትቀበሉ ብሏል ያልከው ማስረጃ ስጠኝ። አዎ መርገም ነው ብሎ ያንን ህግ ገልጾታል ስል ነበር። ሚውት አታድርጓት ቅድም ስል ነበር። አምጣ መረጃው አምጣ። ጳውሎስ የሙሴን መጽሐፍ አትቀበሉ ብሏል ብሎ ዋሽቷል። መርገም ነው ብሎታል ብለናል። ላሳይሽ ነው ናይ የሙሴን መጽሐፍ ነው መርገም ያለው። ተመልከቱ ምን እንደሚል ማለት ነው። መርገም ነው ብሎታል። ቆይ የሙሴን መጽሐፍ አትቀበሉ ብሏል። አትሰማም እንዴ? ለምን ትደረጋለሽ? ሚውት አታድርግ። የሙሴን መጽሐፍ አትቀበሉ ብሏል። አንበቤ ቁጥር 13 አንተ ራስህ አንበብ። በእንጨት ይኸው ተመልከቱ። እኔ ላንብብልህ ችግር የለውም። ምን ብሎ እንዳመጣ ተመልከቱ። እሺ በእንጨት ሂራ ምን ያደርጋችሁ? አታድርጉ። ምን ናችሁ ነው? እሺ ተቀጥል እንዴ። እሺ ወይ አንተ አንብበው። ጳውሎስ የሙሴን መጽሐፍ አትቀበሉ ብሏል ተናግሯል ነው ያለው። እሺ አትዋሽ ላይ መርግም ብሎታል። ያን ህግ ስንል ነበር አይደል? ቀይ ይላል አንብብ። ማስረጃው ብሎ ያመጣው ቁጥር 13 ላይ ነው። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል፣ ክርስቶስ ለኛ እርግማን ሆነ የሚለውን አመጣ ማለት ነው። ጨርሽ አንብብ አንተ ነሽ ላም አያጨለምከው ነው። አንብብ በስነ ስርዓት ጤነኛ አይደለችም እንዴ? አዳምጪ። እሺ 13 አንብቤ ያልክን 13 አንብቤልሃለሁ። አልጨረስሽም። ለምን ትዋሻለሽ? እዚህ አይደለም 13 አንብቤ ያልክን 13 አንብቤልሃለሁ። ቀጥል። አንብቢው ላይ ያው ልስማሽ። ወደዛ ጠጋ አድርግ። ስንተኛ ነው ማነብልህ? 13 ስንተኛ ነው ማነብልህ? 13 እሺ ራቅ አድርገው። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና አለ። ኦኬ። ከዛ ክርስቶስ ስለ እኛ እርግማን ሆነ፣ በሕግም እርግማን ዋሽቶናል ይላል። 13 ከሕግም እርግማን ዋሽቶናል። አዎ እኮ ወጀን ከሕግም እርግማን ዋሽቶናል። ስለዚህ የሙሴ መጽሐፍ አትቀበሉ ያልከውን አምጣ ማስረጃ። የሙሴን መጽሐፍ አትቀበሉ ብሏል ጳውሎስ ያልከውን ማስረጃ አምጣ። ለብዛ ውሸታም እንደሆን ህዝቡ ይስማ ማለት ነው። አምጣ ማስረጃ። ምክንያቱም ታወራው ክርስትና ላይ ስለሆነ ውሸት አለ። አምጣ ማስረጃ ነው ያልኩህ። ማስረጃ አምጣ። ጳውሎስ ላይ ዋሽተሃል። አምጣ ያመጣኸው ማስረጃ። እንደዛ አይደል? አትወጫትም ወላሂ አትወጭም። ዛሬ ይሄን በደንብ ሳናወራ አትወጭም። በእንጨት ላይ ደንግጣቸዋል። በኢየሱስ በእንጨት ላይ የሚሰቀል ሁሉ ይሁት አታድርጊ። እሺ አሁን በቃ አዳምጪ። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከምን እርግማን ዋጀን ነው የሚለው? አንብቢያችን ከሕግ እርግማን አስቀድሞ የተሰጠ ከዛ ከተሰጣቸው ከሕግ እርግማን ዋሽቶና ይላል እንጂ የሙሴ መጽሐፍ አትቀበሉ አላለም። አየህ አንተ ውሸት ተናገርክ። በጣም የማመሰግነው በክብር ጥያቄ ስለመለስክልኝ። እስኪ ስለ እስልምና የሆነ ነገር በለኝ። በእርግጥ እስልምና ትክክለኛ ሃይማኖት እንደሆነ አውቃለሁ፣ ግን የሆነ ነገር በቃ የሚያሳምን የሆነ ነገር በለኝ። ኢስላም ብሎ ማለት ከቃሉ ስንነሳ አልኢስቲስላሙ ሊላሂ ወሕደህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወልበራአት ሚን አህሊህ ከዛሊክ። ኢስላም ብሎ ማለት ለአንድና ብቸኛ ለሆነው ፈጣሪ ራስን ማስገዛት ማለት ነው። ለእርሱ ብቻ በእርሱ ላይ ቅንጣትን ሳታጋራ። በኢስላም ላይ ትልቁ ጸጋ ይሄ ነው። ወደ ማንም አትሄድም። አንድና ብቸኛ ነው በማንነቱም በምንነቱም። ለእርሱ በቀጥታ ነው ማንኛውንም ኃጢአትህንም ሁሉ የምትነግረው። በሁሉ ነገር ላይ የምታማክረው እርሱን ብቻ ነው። ሙሐመድ ሆይ ፍጥረታቶች ስለኔ ከጠየቁህ እኔ ቅርብ መሆኔ ብቻ ንገራቸዋለሁ፣ ወደ አንተ ይምጡ አላለም። አንተን ካለመኑ በአንተ በኩል ካልሆነ አልቀበልም፣ በሸሆች በአገለመሌ ምናምን ላ በመልአክ ምናምን አይሰማም፣ በቀጥታ እኔ ብቻ ለምኑኝ አለ። ለማንኛውም ባሪያው የከፈተው በር እሱን ብቻ ነው፣ ሌላን ማንንም አላደረግም። አያችሁ፣ መልአክ ይሁን የፈለገ ይሁን ቢጸድቅ ለራሱ ነው።
ነብይ ይሁን ቢጸድቅ ለራሱ ነው። ማንንም አካል በመካከል እንዳታስገቡ ብሎ እንዳውም አዞናል። በቀጥታ እኔን ጥሩኝ አለ። በቃ ነብያቶች የሚያደረጉት ይሄን ብቻ ነው። ነብያቶችም ወደዚያ ወደ አንድ አምላክ ብቻ ነበር አምልኮን የሚሰሩት። ህዝቦቻቸውን የሚያዘዙት በዚህ ነው። ውድዑኒ አስተጅብ ለኩም ይላል አላህ። እኔን ብቻ በቀጥታ ለምኑኝ እኔ እቀበላቸዋለሁኝ አለ። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወሊዩእሚኑ ቢ ለዓለሁም የርሽዱን ይላል። ሙሐመድ ሆይ ባሪያዎቼ ስለ እኔ ከጠየቁ እኔ ቅርብ መሆኔን ብቻ ነገራቸዋል። በቀጥታ ከኔ ጋር ብቻ ግንኙነት ያድርገዋል። አንደኛ ይሄ ነው። ኢስላም ማለት ይሄ ነው። እርሱን በብቸኝነት መገዛት፣ በእርሱ ላይ ቅንጣትን ሳታጋራ አምላክ በነቢያት በኩል ያዘዘህን ትእዛዛት መፈጸም ነው። ታቻለረ ያን ሁሉም ነቢያት ወደዚህ መንገድ ነው የተጣሩት። ይህን መንገድ ለተከተለ ሰው ምን አለው ከተባለ በምድር ላይ ከጥመትና ከተሳሳተ ሰይጣናዊ መንገድ የሚጠብቅ የሆነ ብቸኛው መንገድ ነው አላህ በነቢያት በኩል ያወረደው መንገድ። በቀጣዩ ዓለም በቀጥታ ጀነት እንድትገቡ የሚያደርጋችሁ ብቸኛው አምላክ በነቢያት በኩል ያሳወቀን መንገድ ነው ኢስላም። ታቻ አላህ በቁርአን ላይ ሲነግረን ምን አለ? ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ትክክለኛ ሃይማኖት እስልምና ብቻ ነው። ወመን የብተጊ ገይረ ልእስላሚ ዲና ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም ነገ አለ። ይልቁንስ ከከሰሩት ሰዎች ከገሃነም ሰዎች ይሆናል ብሎ ተናግሯል ከወዲሁ። ነቢያቶች ሁሉ እንዳለ ለአንዱ አምላክ ብቻ ታዛዥ ሁኑ፣ ሙስሊሞች ሁኑ እያሉ አዘው ነው የሄዱት። ያዕቆብ ለልጆቹ ምን አላቸው? ወያዕቁቡ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ምን አለ? ልጆቼ ሆይ አላቸው። 11 ልጆች ነበሩት። አደራ አምላካችሁ አላህ አንድ ሃይማኖትን ብቻ ላይ የመረጠላችሁ ሙስሊሞች ሁናችሁ እንጂ እንዳትሞቱ አላቸውም ይላል። ልጆቹስ ምን አሉ? ሙስሊሞች ነን ብለው ተናገሩ። አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስሐቀ ወያዕቁብ ኢላሃን ዋሒደን ወነሕኑ ለሁ ሙስሊሙን። እኛ ለእርሱ ለዚያ ለአንዱ አምላክ ታዛዦች ነን ሙስሊሞች ነን አሉም ይላል። እና ይህ ነው የነቢያት መንገድ ማለት ይሄ ነው። በቀጣዩ ዓለም ጀነት እንደሚያስገባቸው ሙስሊሞችን አላህ ሱብሓነሁ ወተዓላ ቃል በቃል ተናግሯል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና፣ እነዚያ ሙስሊም የሆኑትንም ገነትን ግቡላችኋለሁኝ ይላል ነቢያችን ሰለላሁ ዐለይሂ ወሰለም። በሐዲስ ላይ ቃል ይገባሉ። ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ይኸውልሽ ዘቢባ። አቤት። አሰላሙ አለይኩም። አቤት። ወአለይኩም ሰላም። ልጅሽ ስንት ዓመቱ? ያናግረን እስኪ ወደዚህ አድርግ። ኢላን 4 ዓመቱ። ወይኔ ቪዲዮ ላይ ነን። አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነህ? ደህና ነኝ። ማነው ስምህ? ኢላን። ኢላን ማሻአላህ። ስንት ዓመትህ ነው? ኬጂ ሰሪጋ 5 ዓመትህ? እናትህ 4 ነው እኮ ያለችው። ማነው ትክክለኛው? ማስረጃ እኔ ነኝ በለው። ማሻአላህ። ቁርአን ትቀራለህ? እስኪ ቁርአን ቅራ። አብዱላሂ ሚነሽ ሸይጧኒር ረጂም ቢስሚላሂ ረህማኒ ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነስ ሲራጠል ሙስተቂም ወለዷሊን አሚን። ማሻአላህ ማሻአላህ። ጎበዝ ነህ ማለት ነው አይደለ? ጎበዝ። ማሻአላህ ማሻአላህ። ጎበዝ። አሰላሙ አለይኩም ውሱ። ጥያቄ ነበረኝ። ወይኔ ላይ ብላይ እንደገባው እኮ አላወቅኩም። እሺ ጥያቄሽ ምንድን ነው? ይኸው የመጀመሪያ ልጅን ሳውዲ ሁኜ ስወልድ ማለት ነው በእስር ቤት ነው የላኳት እና የ3 ወር በሰላም እናቴ ጋር ከገባች የ3 ወር ጾም ተሳልኩኝ። ከዛ ደግሞ ቀዷ ምናምንም ነበረብኝ 6 ወር ሆነና አልቻልኩም፣ አልጾምኩት። በጣም በዛብኝ። 11 ዓመቱ ጾሙ ቁጭ ብሏል። እና ሌላው ጥያቄ ደግሞ ይሄ በየወሩ ፔሪዳችንን ስንጨርስ ልክ ሶላት ስጀምር እኔ 7 ቀን አላህ ያኮረፈኝ ነው የሚመስለኝ እና ተጣጥቤ ስጀምር ይሄው አላህ እንግዲህ መጣሁ በለኝ ብዬ ነው ሶላቴን የሚጀምረው። እንዴት ነው ይሄ ነገር? አላህ አላኮረፈሽም፣ እንደሱ አይባልም። አላህ ሱብሓነሁ ወተዓላ አኩራፊ የሚል ባህሪ የለውም ሲጀመር።
አላህ ስብሐነሁ ወተዓላ ስለራሱ የተናገራቸውን ባህሪያቶች እኛ እናጽድቅለት። አላህ ስብሐነሁ ወተዓላ ይሄን ነገር በአንቺ ላይ የደነገገው ስለምትወልጂ ነው። የወር አበባ መምጣት በሴቶች ላይ እርሱ የሆነ ድንጋጌ ነው። ምንም በእናንተ ጥፋት የመጣ ነገር አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ወር አበባ ደም መምጣት ሲጠየቁ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ሐይድ ፈቃል ሃዛ አምሩን ከተበሁ ላሁ ዐላ በናቲ አደም። አላህ ሱብሓነሁ ወተዓላ በምን የወር አበባን በሴት ልጆች ላይ ሊያመጣው እንደቻለ ነቢያችን ሰለላሁ ዐለይሂ ወሰለም ሲጠየቁ ምን አሉ? ይህ አላህ በአደም ሴት ልጆች ላይ የደነገገው ድንጋጌ ነው አሉ። ኮሜንት ላይ እርግማን ነው ይላል። እሱ በእናንተ እምነት፣ በክርስትና እምነት ሴቶችን አላህ ረግሟቸው ማለት ነው። እግዚአብሔር ረግሟቸው የወር አበባ እንዲያዩ ያደረጋቸው ሔዋን በሰራቸው ምክንያት ማለት ነው። ረገማት ይላል። እዚያ የወር አበባ እንድታይ ተደረገ። መርገም ነው የወር አበባ። በእስልምና ግን የእርግምና ውጤት አይደለም እሱ። እንደ አጠቃላይ በዚያ ምክንያት ሴት ልጅ እንዳውም በሚደርስባት መከራ፣ ስቃይ በወር አበባ ምክንያት ከአላህ ስብሐነሁ ወተዓላ ዘንድ አጅር ምንዳ ታገኝበታለች። ያ ነው እና እንደዛ ብለሽ መጀመሩ ስህተት ነው እሱ። ሁለተኛ ሌላኛው ነገር የመጀመሪያው ቀባ አውጭ እህት፣ ቀባ አውጪ በተቻለሽ ጊዜ እያቆራረጥሽ ቢሆን ቀባ ማውጣት ግዴታ በአንድ ጊዜ በተከታታይ መሆን አይጠበቅበትም። አይ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ነበረኝ እና በህልም አንድ ጓደኛ ያለች እና በማታውቀው ሰው ጋር ግንኙነት ይመጣባታል ማለት ነው እና የህልም ማለት የፍቹ ምናምን ፈልጋ ነበር። በህልም ባየችው ማለት ነው መጥፎ ነው ወይስ ፍቺ ፈልጋ ነበር ነው ያልሽው? ኖ የህልሙን ፍቺ ፈልጋ ነው። አንድ ብቻ ነው ማያ በህልማችሁ የግብረ ስጋ ግንኙነት የሚታያቸው ነገር እሱ ከሰይጣን ነው። ከሰይጣን ነው። አይ ከሰይጣን ነው። ሌላኛው ጥያቄ ደግሞ ሴት ልጅ ፀጉሯን ቀለም መቀባት ትችላለች ወይ የሚለው ምን መቀባት? ጥፍሯን መቀባት ነው ያልሽው? ፀጉሯን ቀለም መቀባት ትችላለች። ጥቁር ቀለም እንዳይሆን እንጂ ሌላ ቀለም መቀባት ትችላለች። ነብያችን ሰለላሁ ዐለይሂ ወሰለም የከለከሉት ጥቁር ቀለምን ነው። ተገየሩ هذا الشيء وجنبوه السواد አሉ። ይህን ሽበት በሌላ ከለር ቀለም ቀይሩት ከፈለጋችሁ፣ ግን ማጥቆሪያን አረቁት ብለው ነው የተናገሩት። ስለዚህ ጥቁር ከለር እስካልሆነ ድረስ ችግር የለውም። እንዳውም እኔ በኋላ ብርሃን ተቀብቼ እመጣለሁ ኢንሻአላህ። ጥያቄ ያለ ከቤት? እሺ ኡስታዝ አንዴ ነው ጨርስ። ወይስ ሰላም ጥያቄች ምንድን ነው? ከባለቤቴ ጋር ተለያይቼ ነበርና አሁን ላይ ደግሞ ረጃቷ ላይ ስንለያይ ግን ገንዘብ ምናምን ሰጥቼ ነበር በጣም። እሺ ከተፋታችሁ ምን ያክል ጊዜ ሆናችሁ? 2 ወር። እሺ ረጃቱ ካለ በልሻለሁ ካለ ያንን ገንዘብሽን ሊመልስ ይገባል። ገንዘቡን መመለስ አይፈልግም፣ ጠፍቷል። መመለስ አለበት። ያንን የወሰደብሽን ሐቅሽን ወስዶ ከሆነ ያንን መመለስ አለበት። አይ እሱም መመለስ ካልቻለስ ችግር የለውም። ያው ያንን ቀስ ብሎ እንዲመለስ አድርጊው እና ተመላለስ፣ ችግር የለውም። በዒዳ ጊዜ ረጃት ካለ ኒካሑ ይመለሳል። ያ ግን ሐቅሽ ነው፣ መመለስ አለበት እሱ። ያንን አልሰጥም ቢል ወንጀለኛ ይሆናል ከአላህ ሱብሓነሁ ወተዓላ ዘንድ። እሺ ኦኬ። እኔ አውፍ ካልኩለት እስካልሽ ደግሞ ትችያለሽ አውፍ ማለት፣ ግን ሐቅሽ ነው እሱ። አውፍ ብትለው ችግር የለውም። ኦኬ ግን ኒካሑ ያኔ ይመለሳል፣ ችግር የለውም። ለምን እንደዛ ረክ ምናምን ብዬ እንትን ስለው ደግሞ አይ የሚመለስ አልመሰለኝም እና ነውና አውቄ ነው ምናምን አለኝ። ደግሞ መጨረሻ ላይ እኮ አንቺ አሁን ሐቅ አለሽ፣ ያ ገንዘብ የአንቺ ሐቅ ነው። ሁለት ምርጫ አለሽ፣ ወይ በቃ በላምጣ ገንዘቤን ማለት፣ ወይንም ደግሞ ይቅር ብዬልሃለሁ አውፍ ብዬልሃለሁ ማለት። ያ ነው
እኔ ከሱ ጋር መመለስ አልፈለኩም ነበር። ካልፈለግሽ ደግሞ ያን ሸሪዓ ፍርድ ቤት በአቅራቢያሽ ሄደሽ የሆነውን ነገር ተነግራቸዋለሽ። እነሱ ይጠሩትና መልስላት፣ ካልሆነ ፍትሃ ይሉታል። አይ አልቀርብም አልመጣም ካለ ሸሪዓ ፍርድ ቤት ራሱ ያንን በዒዳ ጊዜ ረጃዕት ብሎ የመለሰውን ኒካህ እነሱ ያወርዱታል። ኦኬ ሽክራን ጀዛከላሁ ኸይር ወያኩም። ሁለት ጥያቄ አለ። حسين نعم اريد اطلب منك طلب صغير ممكن؟ طيب تفضل. اريدك يعني تقول للناس انه يعملوا لي فولو، اريد اوصل 2000 متابع، الحين عندي 1500. እሺ 1500 ተከታይ ነው ያለኝና 2000 ተከታይ እንዲገቡልኝ እፈልጋለሁ። ፎሎ እንዳደርግልኝ ንገሩኝ ብሎ ነው። ፎሎ አድርጉት ልጆች፣ ፎሎ አድርጉት። ሁላችሁም 700 ምናምን ሰዎች ያላችሁ እዚህ ፎሎ አድርጉት። እሺ ይቀጥል። ጥያቄ ያለ ይቀጥል። ይኸውልሽ ሌላ 50 ጊዜ ይሆናል ሌላ ኩልሽ ጥያቄ ያለ እያልሽ እየጻፍሽ ነው። መግባት ካልቻልሽ ጥያቄውን አስቀምጪው እና ኮሜንት አቋርጭ። እሺ ወአለይኩም ሰላም። ጥያቄያችሁ ምንድን ነው? ልጠይቅ። ሁለት ጥያቄ አለኝ። አንደኛው ጥያቄ የሙስሊም ነፍስ ሰማይ ላይ ነው የሚኖረው ይባላልና ሰባቱ ሰማይ ላይ ያሉት ነብያት ነፍሳቸው እነሱ አብሮ ከሌላ ከሙስሊሞቹ ነፍስ ጋር አይሆንም? በጀነት ናቸው። የሙስሊሞች ነፍስ በጀነት ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ትኖራለች ብለው ተናግረዋል። እሺ ሁለተኛ ጥያቄ ደግሞ ፎቶ መነሳት ሐራም ነው የሚባል ሰማለሁ። ቤት ውስጥ ምናምን ፎቶ ካለ መላእክቶች አይገቡም ይባላል። ይሄ አልገባኝም። መልአኩ ጅብሪል ዓለይሂ ሰላም እና ነሕኑ መዓሸረ ልመላኢካ ላ ነድኹሉ በይተን ፊህ ክላብ ወተማሲል ብሏል። እኛ መላእክቶች ምስልና ውሻ ካለበት ቤት አንገባም ብሎ ተናግሯል። መነሳቱ ሰፊ ፎቶ መነሳት በሚለው ጉዳይ በዕለሞች መካከል ብዙ ሀሳብ አለ። አንደኛ የተስማሙበት፣ ሁለተኛ የተካለፉበት አለ። የተስማሙበት ሱራ የሚለው ምስል የሚለው ጥላ ያለ ሊኖራቸው የሚችል ተቀርጸው ቢቆሙ ልክ ለምሳሌ ከሐውልት የምንላቸው ነገራት ከእንጨት ሊሆን ይችላል፣ ከድንጋይ ሊሆን ይችላል፣ ከብረት ሊሆን ይችላል። ከማናቸውም ቁሳቁስ ተቀርጸው የሚሰሩ ያናይ በዚህ ጉዳይ በዕለሞች መካከል ምንም ኺላፍ ሳይኖረው ይሄ ክልክል ነው፣ አይቻልም፣ ሐራም ነው። ሁለተኛ ረስም ብልየት በእጅ መሳል ከቀለም ከእስክርቢቶ ከማርከር ከምንም አይነት ነገር ሊሆን ይችላል። በነዛ ነገራቶች ረስም ይሄም በዕለሞች መካከል ምንም ኺላፍ ሳይኖረው ዘዋት አርዋህ የሩህ ባለቤቶችን መቅረጽና መሳል አይቻልም ከተባለው ነው። ሐዲስ አስመልክተው የመጣው እሱን እንደሆነ ዕለሞች ይናገራሉ። በዘመናቸው የነበረውን ምስል ነው እየተናገሩ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። በዚያ ዘመን ካሜራ ነበር ወይ? አልነበረም። ለዚህ ነው በዕለሞቻችን መካከል በዚህ ጉዳይ ይሄኛውን ኺላፍ እንዳለው የገለጹት። ሼክ ዘይድ አልመድኸሊ ረሒመሁላህ ተዓላ በዚህ ጉዳይ ጠይቀው በቪዲዮ እና በካሜራ በተመለከተ የኺላፍ አለው በዕለሞች ዘንድ ብለው ተናግረዋል። ግማሽ ዕለሞች ይህንንም ያጠቃልላል፣ አይቻልም አስገዳጅ ለሆነ ነገር ካልሆነ በስተቀር ለምሳሌ ልክ እንደ ፓስፖርት፣ መንጃ ፈቃድ፣ መታወቂያ እንዲህ አይነት ነገራቶች ላይ አስገዳጅ ስለሆነ የትምህርት መረጃዎች ላይ ምናምን ለዚህ ነው የሚፈቀደው እንጂ ለሌላ ነገር አይፈቀድም ያላሉ። ሌሎች ደግሞ ከዚያኛው ጋር አይቃተትም እና ይሄ ልክ አንድ ሰው ራሱን ከመስታወት ፊት ቆሞ የማየት ያክል እንጂ ከዛ የዘለለ ነገር አይደለም ብለው እየተናገሩ አሉ። ያም ሆነ ይህ ግን ጥያቄዋ ሴት ልጅ ነች እና ሴት ልጅ የውበት መገለጫዋን በገሃድ እንዳታወጣ ተከልክሏል። ፎቶ ተነስታ እንደዚህ እንትን ማለቱ አይቻልም። እሱ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂልየቲን ብሏል አላህ። ቤታችሁ መርጋትን እርጉ ሴቶች እንደቀደሙት መሃይማን ዘመን ሴቶች መገላለጥን አትገላለጡ ብሏል። ስለዚህ ገላልጣ በአደባባይ ላይ ፎቶዋን መለጠፏ ወይም መውጣቷ እሱ ተገቢ አይደለም። አይ ያቀለው ከለገጥ ጀዛኩሙላህ ተመልሶልኛል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሰማለሁ። ሁሶኔት ውሾች ገድሏል። ያኔ አንዷን በጥይት ነው የገደለው፣ አንዷን ደግሞ ያኔ የ3 ቀን ያክል ደብድቧታል አልሞት እያለች ማለት ነው።
እና እሱ እንዴት ይታያል? በምን አይነትስ ያኔ ምን ቢያደርግ ነው እንጃ ወለጀወለና ይናስረዳኝ። ምንድነች የደበደባት? ምንድነች የደበደባት? ውሾች ናቸውና ከዚህ በፊት ውሻ በሽታም ውሻ አይቆይ ማሰማ ያላለቅ። እሺ ተናዳፊ ተናካሽ ውሻ ከሆነ እሱ መግደሉ ችግር የለውም፣ መግደል ትችላላችሁ። በሰዎች ላይ አደጋ የሚያደርስ ከሆነ በሰዎች ላይ አደጋ የማያደርስን ውሻ ግን ሰላማዊ የሆነን ውሻን መግደል ተገቢ አይደለም። መግደል ተገቢ አይደለም፣ አይቻልም። እሺ ጥያቄ ያለው ካለ ይቀጥል። እሺ አድሚኖች ያላችሁ በተራ አስገባችሁ። ጥያቄ አለኝ። እሺ ጥያቄ ምንድን ነው? እኔ ሙስሊም ነኝ እና ከዚህ በፊት የሴት ጓደኛ ነበረችኝ፣ ክርስቲያን ማለት ነው። እሺ እና አንድ ቀን እንደዚህ እንሂድ ስትለኝ ከሷ ጋር ቸርች ገብቼ ነበረ። እሺ እና እዛ ከገባኝ በኋላ ዝም ብዬ ነው ገብቼ ተቀምጬ፣ ሰዓቱ ሲደርስ አብረን ወጣን። ከዛ በኋላ ጸጸተኝ። ግን እየጾምኩ ባለፈው ረመዳንም ጾሜ ነበር፣ አሁንም ይሰግዳለሁ። ግን እስካሁን ድረስ በቃ በውስጤ ላይ ጥያቄ ሆነብኝ። ከፈርኩ በሚለው በጣም ውስጤ ላይ ቁጭት ፈጠረብኝ። ቤተክርስቲያን ሄደህ አምልኮ ሰርተሃል ወይንስ አልሰራህም? ዝም ብለህ ቁጭ ብለህ ነው የወጣኸው አይደል? አልከፈርክም፣ ከእስልምና አልወጣህም? አልወጣሁም። አልወጣህም። ጥያቄ ምንድን ነው? እና እዛ ገብቼ እሱ ምናልባት ያስወጠኛል በሚለው ነው እዛ ገብቼ መውጣት የራሱ ከእስልምና ያስወጠኛል በሚለው ፈርቼ ነው። አያስወጣህም። ከቤትህ አስወጥቶ ቤተክርስቲያን ውስጥ ነው ያስገባህ። እስልምና አላስወጣህም።